በወንድሜ እየሸቀልክ ነው በወንድሜ እየቀፈልክ ነው ብሎ የሚል ሰውዬ የወንድሙ ቁጭት ያለበት ሰውዬ ፊቱ ላይ ምንም ሐዘን አታዩ የኤርሚያስ ጥላቻ ነው የምታዩት ፊቱ ላይ የኤርሚያስን ጥላቻ እዚህ ልጅ ላይ ማን ነው የሞላበት ስትሉ ደግሞ ደምረው ነው ከታች ሰውን እያየ ይስቃል እውነት ደሜ ቴንኪው በጣም የሀብተወልድ ክሬዲቱን ለአንተ ነው የምንሰጠው አስረዳን ምን አይነት ሰው እንደሆነ ከቤተ ክርስቲያን ይደባደብ እንደነበረ አንተ እዛው ስለነበርክ ቤተ ክርስቲያን ቀሳውስትን ይደበድብ እንደነበረ ካህናትን ያንጓጥጥ ይሳደብ እንደነበረ ንገረን ያው አንተ አይላ ሚውቱን አብራ ሚውቱን ኢቭን ከሳምንት ባልሞላው ቪዲዮ ላይ ጥቅምት 27 ደርሷል ያበበ ጉልላት ሞታም ላይ እንድጠራኝ ብለው አፍይዘዋል ያው እኔ ተስከር ወዳለሁኝ ደብተራ እንደመሆኔ ብለዋል ከዛ ዛሬ ምን ይሉታል ለልጁ ልክ እንዳዘነ ሰው ሆነው በስማም በጣም እኮ የሚገርሙ ሰዎች እኮ ናቸው ልክ እንዳዘነ ሰው ሆነው ለወንድምህ መጽናናትን እንመኛለን ነፍሱን ይማረው አገልግሎ ነው እሱ ወደ እውነታው መንገድ ይሄደው በደጋጎቹ መሃል ነው የሚቀመጠው ምናምን ብሎ አልሰከሰ መሰላችሁ ቀስዲ በኩሉ ያዘኑ መስለው ተቅለስልስ ከዛ አሉ እኛ አሉ ዋና ላማችን የተከፈተ ኦዲዮ የቀሲስ ነው የዲያቆን በትራም ይባል ሰው ነው እናሱ በህይወት አለ አሜሪካን ሀገር ነው የሚኖረው ሰው በቁርባን የገደሉት ወንድሜም ብሏል ኤርሚያስ የቤተ ክርስቲያን ስም ጠፍቶብናል ያልነው እንጂ አበበ ጉልላት አልሞተም አላልንም ብለው ግግም አንተ ያለ እንደ ዝም ከላለም ያልክ ምንድነው መታረገው ስለይ እኔ ከጃልኩ ከገደሰ በቤተ ክርስቲያን ደብዳቤ ጽፌ እስከ ሲኖዶስ ድረስ ሄጄ ለሃይማኖት ተቋም አስቆማለሁ የሚለው እቅድ አለኝ ግግም ጋይስ ከዛ ልጆቹ ምን እንዳሉ ታውቃላችሁ ኤርሚያስ ዲያቆን እንደነበረ ተናገሩ ኤርሚያስ እኔ ዲያቆን ነኝ ቀዳሽ ነበርኩኝ እያለ ሲናገር አላቅጣዋል በጣም ብዙ ጊዜ የሚያጨቃጨቃቸውና ማስማማቸው ነገር ኤርሚያስ እኔ ዲያቆን ነበርኩ ሲል ደማችሁ ይፈላል ሁላችሁም ታውቃላችሁ ከዛ ኤርሚያስ ቀዳሽ እንደነበረ ዲያቆን እንደነበረ ተናገሩ ወንድም ነኝ ብሎ የመጣው አንድ እውነት አትሉም አበበ ጉልላት የሚባል ሰው እንደነበረ ዲያቆን እንደነበረና እንደሞተ ተናገሩ ሁለት እውነት አትሉም ሶስተኛው እውነት ደግሞ ሶስተኛው እውነት ደግሞ ምንድነው ሰውየው ወዲያው ነው የሞተው ታመመ አለ ሆስፒታል ወሰድ ነው በቤት አመጣ ነው ጎረቤት እጅ ስመጣ ሞቷል የተኛ መስሎ ነበር አለ ኮሮና ራሱ እኮ እንደዚህ አይገለም ጋይስ ሰባቀራል ኮሮና ራሱ 21 ቀን ይሰጣችኋል እኮ ሶስቱ እውነት አትሉ አሁን ልጁ ጥቅምት 27 ነው የሞተው ብሏል ኤርሚ ኦፍ ኮርስ ልክ ነው ወንድሜን መቅበር አልቻልኩም የ8-9 ዓመት ሐዘን አለብኝ እኔ ያለቀስኩት ወንድሜን ባለማቅበሬ ላድነው ባለመቻሌ ነው ብሎ ኤርሚ ሲያለቅስ አላቅጠውበታል በነገራችሁ ላይ በኤርሚያስ ሐዘን ላይ ሲያላግጡ አይተናል በደንብ ነበር ሲያላግጡ ያየነው ስለዚህ ዛሬ ገዛ ወንድሙ መጥቶ አው ወንድሜ ሞታል ዲያቆን ነበር አገልጋይ ነበር እኔ ራሱ አላንደኛው መዝሙረ ዳዊት ነው አይደለም ሚለው አካውንቱ እኔ ራሱ አለ የተማርኩት ድቁናን የተቀበልኩት በሱ እጅ ነው አለ በሟቹ ከዛ ኤርሚያስ ዲያቆን እንደነበረ ያገለግል እንደነበር ሊናገር ሲሉ ደምረው የሚተረጋቸዋል ጋይስ ስለ ኤርሚያስ ቤተሰብ ስለ ኤርሚያስ አገልግሎት ሊወራ ሲል ደምረው በጣም ያበሳጨው ነገር ምን ተቃላችሁ ኤርሚያስ ዲያቆን መሆኑ መስማቱ ደምረው የሞት ያህል የተናነቀው ዛሬ የሞት ያህል እንዲወራ አልፈለገም ሰዎቹን ግን ከክፍለ ሀገር ድረስ አስፈልጎ ያመጣው አንተ ዲያቆን አልነበርክም አንተ ቤተክርስቲያን ውስጥ አገልግልሃትም አንተ ማንንም ማያቀህናም ወሬው ልክ ደምረው መፈክር ከዛ ምን ይባል መስላችሁ ኤርሚያስ ቤተክርስቲያን ያለ ካህን ይደበድብ ነበር አይደል ወይ ኤርሚያስ ካህን ይደበድባል አይደል ይለዋል ከሰው ጋር ይጣላ ነበር አባቶችን ይሳደብ ነበር አይደል ይለዋል ገባሽ ልጁ በል የተባለው እንዲደግምለት ነው የሚለው እና ኦርቶዶክሶች ደምረው ፖለቲካን የሰራባችሁ ቀሲስ ዲበኩሉ ሁሉ አያቁም ነበር አልነበሩ ሌላ ቤት ነበሩ እና ጥሯቸው ብሎ አሯሩጡ አመጣቸው ቀሲስ ዲበኩሉ ጥያቄም ጠየቃችሁልን በሉ
ቀሲስ ዲባኩሉ ሐሳብ ሳይችሉም በሉ የሰራው ፖለቲካ እንዳይበላሽበት አንድ አልፈለገም ደምረው ሁለተኛ ሌላ ቤት አጀንዳ ሆኖ እንዲቀርብ አልፈለገም ደምረው በጣም ይገርማችሁ ማለት ነው ከዛ ቀሲስ ዲባኩሉ አልሰማ ሲላቸው አይደማመጡም ይጫጫሃሉ ነው ማለት ነው ከመጀመሪያ ጀምሮ ስለነበርኩኝ በጣም ገርሞኝ ያዳመጥኩ ነበር እና ሜንሽን አድርጌ ለልጁ ምን አልኩት ኤርሚ ዲያቆን ነበር አይደለ ቀዳሽ ነበር አይደለ ኤርሚ ምናምን በየሰፈለት ሚውት አደረገኝ ደምረው ሆስት ይላል ከላይ ሚውት አደረገኝ ስለዚህ ምንድነው ማጥራት የፈለገው አሁን ይሄ ሰውዬ ደምረው ሰዎቹን አመጣ ወንድሙን አመጣ ምንድነው ማጥራት የፈለገው ብላችሁ ስታስቡ ማሚ አይሚስዩ ደናነሽልኝ ብላችሁ ስታስቡ ማለት ነው ሁለት ነገር ነው አንደኛው በመርዝ አልሞተም የምትሏን በቁርባን አልሞተም በምንድነው የሞተው ሲባሉ መናገር ሁሉ አይችሉም በአንድ ቀን የሚገል በሽታ ይነገረን እንግዲህ ሰውየው በሰላም ነው ያለው የጥቅምት መድኃኒዓለም ሲያከብር ነበር ሲመለስ ታመመ ሆስፒታል ልንወስደው ነበር ይሁን ያለው ወስደነን አመጣኑ ይበል አቤት አስተኝቸው ጎረቤት ሄጄ መሳበልቼ ስመለስ የተኛ መስሎኝ ነበር ሞቷል አለ ብቻ ሰውየው በአንድ ቀን ውስጥ ነው የሞተው በ24 ሰዓት ውስጥ ማለት ነው አንድ ቀን ሞቷል ሰውየው ከዛ ማልቀስ ፈልጎ እንዴት ያልቅስ አይኑን ያሻል ከዛ ደግሞ ረስቶት ይስቃል ወንድማችሁ ሞተ ሳይሆን የተባለ የሚመስለው ዲቪ ደረሰው ነው የሚመስለው ኤርሚያስ በሞተ ወንድም የመነገድ ያቆም ይያለ እሱ ይስቃል ጋይስ ስለዚህ አሁን ኤርሚያስ ዲያቆን ነበር ዲያቆን አልነበረም ስንባል አው ዲያቆን ነበር ነው መልሳችን ኤርሚያስ ቀድሷል አልቀደሰም ነው ቀድሷል ከዛ ምን አሉ ቤተክርስቲያን ቀድሶ ወጥቶ አለ ሰፈር ዱላ ይዞ ሰይጣበቅ ነበር አለ ሊደባደብ ታዲያ ኦርቶዶክስ አይደል እንዴ የተስካራታ ለጣጣ እየጋታችሁት ይሆናል አሁን ኤርሚያስ ኦርቶዶክስ እያለ ቀድሶ ሲወጣ ተደባደበ ቢባል የሚገረምባል እንዴ ባህሪያችሁ እኮ ነው ከቅዳሴ ወጣችሁ ተስካር ነው ካተላት አይደል የምትንከባለሉት ምን ይገርማል ገደለ ብትሉ ማለት አልገረመም እኮ በቃ ምን ይገርማል ከቤቱ እኮ ነው ጠላና ረቂ እየቀላቀላችሁ ነው መታመጡት ማህበር ዱላ ያዘ ቦምብ ያዘ ክላሽ ያዘ ሲቀድስ ራሱ ጩቤ ይዞ አለመቀደሱ ተመስገን ነው እንደዚህ ታጣፊ ክላሽ ይዞ አለ ማለቱ ራሱ ኤርሚያስ እግዚአብሔርን ፈርቶ ነው ለዚህ ቀን ስላጫው ነው በዱላ ነው የሚያስፈራራው አሉ ከዘራ ይዞ የታዲያ እኮ የገበሬ ደንቡ ነው የባላገር ደንቡ ነው ባላገር ያለ ዱላ እንቀሳቀሳል እንዴ ከተሜ ያለ ስልክ እንደማይንቀሳቀሰው ባላገር ያለ ዱላ እንቀሳቀሳል ዱላው ነው ጎርደድ ሲል ካየኸው ከጠላው ጋር ተደምሮ እንግዲህ ስፓይደርማን አስመስሉታል ማለት ነው ምን እናርግ ታደኛ ደንቡ ነው የጠላው ውጤት ነው ያባ ስለዚህ የቤታችሁን ገበና ነው ያወጣችሁት እንጂ ቀድሶቶ ሰፈር ይጠብቀን ነበር ካልክ እንግዲህ ደንባችሁ ነው እሱ እየተወለጋገዳችሁ ቤታችሁ ምትገቡት ከቅዳሴ መልስ አይደለም የጥቅምት መድኃኒዓለም ሚካኤል ሃና አምባታ አርሰብም እንዲሁም ስትወላገዱ ነው ሆዱንም እናቃችሁ ታዲያ ምንድነው ይሄ ባህላችሁ አይደለም ወይ ነው ባላገር ነው ዱላውን ያስቀምጠው ታጣፊ ክላሽ ይዞ ራሱ ካልቀደሰ እግዚአብሔር ይስጠው ዋናው ፖይንት ኤርሚያስ ዲያቆን ነበር አው ኤርሚያስ ይቀድስ ነበር አው እኔ ዲያቆን ነበርኩ እኔ ኤርሚያስ ይላችሁ ግን ደማችሁ ተክ ሲል ነው ያመናስተውሰው እንቅ ሲያራችሁ ማስረጃ አምጣ የት ነው ቀደስ ከይሰጠህ አንተ ማን አባህ ስትሉ በረላ አመታት የቆያችሁት በገዛ ቆንጨራችሁ ዛሬ ሞታችሁ በነገራችሁ ላይ በገዛ ቆንጨራችሁ ነው የሞታችሁት ዛሬ ያ ሁሉ ጊዜ ትልቁ የሰው እንቆቅልሽ ኤርሚያስ ዲያቆን ነበር ዲያቆን አልነበረም ቢለው ሆኖ በገዛ ቆንጨራችሁ ሞታችሁ ኤርሚያስ ዲያቆን ነበር ቀዳሽ ነበር ስለዚህ ከዛ ስሙን ማጥፋት ፈለጉና ቀድሶ ወጥቶ ዱላ ይዞ ሰፈር ይቆም ነበር ይደባደብ ነበር ይጣላ ነበር ደምባችን ነው እንዳለው ደምባችን ነው እንዳለው እሱ የጠላው ውጤት ይሆናል መቼም ብቻውን አይደባደብም ከራሱ ጋር
ሌላ ደግሞ ዲያቆን ተደባዳቢ ጓደኛ ይኖረዋል። ሰው ስለዚህ አበበ ጉልላት አልሞተም ብላችሁ ፕሮፋይል አድርጋችሁ አልሞትኩም ምን አበበ ጉልላት ነኝ ብላችሁ አካውንት ከፍታችሁ ስትመላለሱ የነበራችሁ የነጋዲሳና የይነ ኢዮባቲም ደህና ናችሁ ሆይ ነው የመጀመሪያ ሰላም ለእናንተ ይሁን ነው። ሰላምታችንን እናደርሳለን። በመጀመሪያ ከቃሉ ጋር ናችሁ። ስለዚህ አበበ ጉልላት የሚባል ዲያቆን የኤርሚያ አብሮ አደጉ አብሮት የቀደሰ አብሮት ያገለገለ ሰው ሞቷል። ማን ነው ያስመሰከረው? ደምረው። በመርዝ አለመሞቱን ግን ማስረጃ ልታመጡ አትችሉም። እናንተ አይደለም በቁርባን በጥላ ወጊ እንደምትገሉ እናቃንኛ። መተተኛ ደብተራ ምናምን ስራው ይሄ ነው። አሁን መሞቱን በገዛ ቆንጨራችሁ አንገታችሁን ቆርጣችሁ ምስክርና ከሰጣችሁ በኋላ ከተናገራችሁ በኋላ ግን ስነ ምግባሩን ማበላሸት ፈልጋችሁና ተረተረታችሁ። ቆንጆ ተረት ነበረ ግን የወንድሙ ሐዘን እንደምንድነው ላስለቀሰው ልጁ አስከራችሁ ስላመጣችሁት ወይ ልጁ ጤና አይደለም ሜንታሊ። ኤርሚያስ ለቀልህ ይችል ነበር ሃይማኖታችን ስለማያዝ ነው እንጂ በወንድሜ እየሸቀልክ ነው በወንድሜ እየቀፈልክ ነው ብሎ የሚል ሰውዬ የወንድሙ ቁጭት ያለበት ሰውዬ ፊቱ ላይ ምንም ሐዘን አታዩ። የኤርሚያስ ጥላቻ ነው የምታዩት ፊቱ ላይ። የኤርሚያስን ጥላቻ እዚህ ልጅ ላይ ማን ነው የሞላበት ስትሉ ደግሞ ደምረው ነው። በነገራችሁ ላይ እንደዚህ ነው ሂሳቡን የምንሰራው። ልጁ ማህበራዊ ሚዲያ አያውቅም። ከታች ሰውን እያየ ይስቃል። ምን እንደሚታየው ምን ያላቅ እየሳቀ እንዲህ ብላ መልስላችሁ እንዲህ ብላ መልስላችሁ ይባል መልስ እየሰጠ በየመሃሉ ለማልቀስ ሞክሮ ይሄው ያለቀስ ነው እዩት ብሎ ካሜራ ሲቆድጅ ቁጭ ይገርስ አላዘረም በወንድሙ ሞት። ደውሎ ጠርቶኝ እና ምን ላይ ስጥ ብሎ ስለጠራኝ ነው የመጣሁት ብሏል። ፕሮግራሙም አይደለም። ስለዚህ ደምረው ልጁ ላይ ፖለቲካ ሰራ ቀለሜ ላይ ፖለቲካ ሰራለው ብለ ማለት ነው። ቀለሜን አዋረዳለሁ ወለ ነው የሚለው። ኤርሚን ማዋረድ አትችሉም በነገራችሁ ላይ። በቃ እናንተ ለማይ ነው። አበበ ጉልላት ሞት ያለ ጊዜ እንዴት ያለቅሳል እንደዚህ ነበር ሲሉ የነበሩት ሮቢ እንዴት እንባው መጣለት እንዴት አለቀሰ። ይሄ ሰውዬ እኮ ታማሚ ነው። ኤርሚያስ እኮ ህመምተኛ ነው እንዴ ነበር ስትሉ የነበረው። እስከዛ ዛሬ መጣችሁና ነቀሲስ ዲበኩሉ ነፍስ ይማር እሱ አገልግሎ ነው የሞተው ወደ ቀጥተኛው ነው ሄደው እግዚአብሔር ነው የጠራው። እናንተ ናችሁ ወደ እግዚአብሔር የላካችሁት ደጋሚ ጠንቋይ። በከህነት እኮ እንደምትቀናኑ ቀሲስ ዲበኩሉ እኮ አንተ ምሳሌ ነህ። ለ20 ዓመት ጥምድ ያርገህ ያስካቸው የቤተ ክህነት ጓደኞች እኮ ምስክር ናቸው። አንተ ያልጠመድከው ቄስ አንተ ያልጠመድከው ቀሲስና ካህን የለም እኮ ቀሲስ ዲበኩሉ። ምን ነው የህይወት ታሪክ ይነበብልኛል? ከሀገርም የወጣው በቅናት ነው። አሜሪካም ሀገር የተቀመጥከው በቅናት ነው። አሜሪካን ሀገር የሚመጣና የማይመጣ ካህን የምትመርጥ ሰው ነህ። ምቀኝነት ሰው እስከ መግደል እንደሚያደርስ አንተ ምሳሌ ነቀሲስ ዲበኩሉ በደንብ ውስጥን ስለምናቀው ማለት ነው። ብሮ ለንገርብዬ ነው በዚህ አጋጣሚ እንደ ግርሳት የሚያንገበግብህ የቤተ ክርስቲያኗን ችግር አይደለም ቀሲስ ዲበኩሉ ይገባኛል። ጓደኞቼ አብሮ አደጎቼ አብሮኝ የተማሩ ያገለገሉ የተቀመጡበት ቦታ ለኔ የሚገባው ብለ የምትቀና ሰውና እድሉን ብታገኝ ኖሮ አንተም በቁርባን ትገላቸው ነበር። ስለዚህ መቀናናትና መቀኝነት በዛ ቤተ ክርስቲያን ውስጥ እንዳለ በአገልግሎት ዙሪያ በደንብ ታውቃለህ። አዲስ ነገር አይደለም። በሽጉጥም ይሁን በቁርባን ከመግደል ወይ ከማሳበድ ወይ ስም ከማጥፋት ወደ ኋላ አትሉ። ያለፉበት ሰዎች ምስክር ናቸው። ስለዚህ አበበ ጉልላት በአንድ ቀን ነው የሞተው። የጥቅምት መድኃኒዓለም ቀን ነው የሞተው። ኦፍ ኮርስ ዲያቆን ነበር። አዎ የኤርሚ ጓደኛ ነበር። አዎ ኤርሚ ዲያቆን ነበር። አዎ እና ዛሬ ፖለቲካ ሰራለው ብላችሁ የኤርሚያስን እውነት ነው ያወጣችሁት።
ከቃሉ ጋር ናችሁ ብዬ ተስፋ አደርጋለሁ። የኤርሚ እውነት ነው የወጣውና እንዴት አርጋችሁ እንደምታስተካክሉት ለማየት ጓጉቻለሁ። አሁን ደግሞ የሞተው ተመርዞ ነው ተመርዞ አይደለም የሚለው ነው በአንድ ቀን የሚገል በሽታ እስኪ አምጡልን። በሰዓቱ ሆስፒታል ተወስዶ ነበር ብሎ ለወንድምየው የሆስፒታል መረጃ ይስጥ እንግዲህ ወንድምየው በቀጣይ ደግሞ ያው ደምረው ከፈቀደ ብለን ነውኛ የኤርሚ ሀቅ ነው የወጣው። ኤርሚን ያዋረዳችሁ ልጁን ግን ኤርሚያስን እንዲጠላ አድርገው ስላመጡት ሮቢ እየደጋገመ ኤርሚያስን ነው የሚሳደበው። ስለ ወንድሙ ምንም ግድ አይሰጠው። ስለ ወንድሙ ግድ አይሰጠው። ኤርሚያስ ጴንጤ ስለሆነ ጴንጤ ስለሚጠሉ መርዘው ነው ያመጡትና ከልጁ ከስክሪፕቱ ታያለሽ ከሚናገረው ነገር ኤርሚያስ በቁርባን ወንድሜን ገደሉ ብሎ ስም ያጠፋል፣ የቤተክርስቲያን ስም ያጠፋል፣ የማርያም ጠላት ነው ምናምን ብሎ ስለሞሉት ቀጥታ የሚናገረው ሳይኮሎጂ የሚያቅሰው ቦታ የተቀመጣችሁ ደደብ ካልሆናችሁ ኦርቶዶክስ ክርስቲያኖች ልጁ አንድና አንድ የሚያወራው ስለ ኤርሚያስ መጥፎ ነገር ብቻ ነው። አንደኛ ኤርሚያስ እኩዩ አይደለም፣ ልጁ በእድሜም ትንሽ ነው። ሁለተኛ እርግጠኛ ሆኜ የምናገረው የዛሬ 9 ዓመት አይደለም ኤርሚያስና የሱ ወንድም በመገለግሉበት ጊዜ ይሄ ልጅ ህፃን ነው። ይሄ ልጅ ህፃን 10 ወይ 11 ዓመት ቢሆነው ነው። ዝም ብለሽ እኮ ልጁን ብታዩ እኮ 25 ዓመት እኮ ያልሞላው ሰው ነው እንደዛ የሚጮህ። ይጠየቅ ስንት ዓመቱ እንደሆነ። ምንም ያውቀው ነገር የለም። ወንድሙ ተመርዞ ይሙት ተተኩሶበት ይሙት ተወክቶ ይሙት የሚያውቀው ነገር የለም። የተኛ መስሎኝ ነበር ጎረቤት ሄጄ ምሳዬን በልቼ ስመጣ ሞቷል ብሎ ለማልቀስ ጥረት የሚያደርግ ሰው ነው ገና ለገና። በልጅነቱ ስለሆነ የሞተው የሐዘን ስሜት ራሱ ውስጥ የለበትም። ትንሽዬ ልጅ ነው። በጣም ትልቅ ከሆነ 23 ዓመት ቢሆነው ነው። በቃ በጣም ትልቅ ከተደረገ ማለት ነው። ስለዚህ ደምረው ፖለቲካ መስራት ስላልቻልክ ኤርሚያስን እንዲጠላው አድርገው የወንድሙ ሐዘን እንኳን ፊልም ማድረግ አልቻለም ልጁ። ገብቷችኋል ማለት በቦታ የነበራችሁ ሰዎች የምትረዱት ሐዘን በባህሪው በነገራችሁ ላይ መንፈሳዊ ነገር የሚፈልግ ነገር ነው፣ ከውስጥ የሚመነጭ ነገር ነው። ስለዚህ ማዘን አልቻለም። ምክንያቱም ሞልታው ያመጡት ኤርሚያስንና ኤርሚያስን እንዲያዋርድ ነው። እና እየደጋገመ የሚያወራው ስለ ኤርሚያስ ነው። የማርያም ጠላት ነው ድሮም አለ እንደዚህ ነበረ። የሁለት ፍየል ትወልዳለች፣ አንዱ ለወናፍ አንዱ ለመጻፍ ይሆናል ብሎ የተረተ ሰው ነው በነገራችሁ ላይ ተረት ራሱ ሲተረት። እና ኤርሚያስ መጀመሪያ የሚያስታውቅ ነበር። ኤርሚያስ ከሀገር ሲወጣ ይሄ ልጅ አለ አይመስለኝም። ስለ ኤርሚያስ ወጣትነትን የሚያውቅ አይመስለኝም ልጁ። እንዴ ጎረቤት እኮ ይጠይቃል ነገ በነገራችሁ ላይ ስቱፒድ ናችሁ ብዬ የማስበው ነው ኦርቶዶክሶች። እንዲህ አይነት እንግዲህ የአበበ ጉድላትን ሞት መጥቶ ይሄ ትንሽዬ ወንድምየው ታላላቅ እኮ ወንድም አለው። ለምን ታላቅ ወንድምየው አልተጠራም? ገባሽ? ይሄ ልጅ እኮ ታላቅ ወንድም አለው። ለምን ታላቅ ወንድሙ አልመጣም? ለምንድን ነው ትንሹ የተፈለገው ስትይ ለፖለቲካ ስለሚጠቅማቸው ነው። ያመጣው ሰው ራሱ መርጦ ነው ያመጣው። ታሪኩን በደንብ አንደርስታንድ የማያረግ ሰው ብቻ የማርያም ጠላት ነው ከተባለ ሁሉም ኦርቶዶክስ ታውቂያለሽ ጠል ነው። ማክሲመም አልኩሽ እኮ በቃ 10-11 ዓመት እንደው በቃ በጣም ትልቅ እናርገው ብዬ ነው 23 ዓመት በቃ ትልቅ ነው። እናንተ አላምን ብላችሁ ነው እንኳን ቢባል 23 ዓመት አይሞላው ይሄ ልጅ። እና የማርያም ጠላት ነው ያ ኤርሚያስ የሚባለው በወንድምህ የነገደበት ነው። ናና ተሳደብ ተብሎ ስለመጣ ቀጥታ ስለ ወንድሙ አሟሟት አይናገርም። ስለ ኤርሚያስ ሊያወራ ሲል ያስቆመዋል ደምረው። ኤርሚያስ ዲያቆን እንደነበረ ይቀድስ እንደነበረ ጎረቤት እንደነበሩ ሲናገር ያስቆመውና ኤርሚያስን ሂንት ይሰጠዋል። ተሳዳቢ ነበር አይደል? መጥፎ ነበር አይደል? ኤርሚያስ እያለ ሂንት ይሰጠዋል እንዲሳደብ። አዎ ይላል ማይኩን አንስቶ። በደምረው ፖለቲካ የምትሸወዱ ኦርቶዶክስ ክርስቲያኖች ማፈር አለባችሁ። አንደኛ አበበ ጉልላት ሞቷል፣ በቃ አረጋግጣችኋል። ስለዚህ መቼም አይነን ግንባር ያደርገው ብላችሁ አሳክሱም። ከዚህ በኋላ ድምጹን ደግሞ እናጣራለን። ኤርሚያስ ዲያቆን ነበር። እንግዲህ በምንም ባለጌ ዲያቆን ነበር፣ ሰካራም ዲያቆን ነበር። እሱ ከቤቱ ነው፣ ይቅርታ አድርጉልን። አንድ አባባል አለ፣ ደጁን አይተህ ቤቷ ግባ
እናቷን አይተህ ልጅቷን አግባ የሚባል ነገር አለ። ስለዚህ ኤርሚያስ ሰካራም ቢሆን ሰፈር ተደባዳቢ ቢሆን የጠላው ውጤት ነው። እሱ ነገዳችሁ ነው። ደማችሁ ነው እንዳሉት መስከር ዱላ መያዝ የቤተ ክህነቱም የበላገሩም ደንብ ነው። ኤርሚያስ በዚያ አይወቀስም። ጌታ ከዛን ያወጣኝ ይልሃል። የሚያፍርበት አይደለም።